ያ የወልድ ልጆች ስንሆን ስንት አይነት ተከራም ተስተካከለ? ሶስት ለምሳሌ የጨለማው ነው ለምሳሌ የብርሃኑ ነው። እኛ አሁን ጨለማ ውስጥ ነው ያለን። ከዚህ ጨለማ ውስጥ ስንወጣ ብርሃን እናገኛለን። ዘላለማዊውን የማይጠፋ ዘላለማዊ የማይጨልም እዛ እንሄዳለን። ስንሄድ ብርሃን ብቻ ነው፣ ብርሃን ብቻ ነው፣ ጸጋ ብቻ ነው፣ ሰላም ብቻ ነው። ስለዚህ ይሄ የደሙ ምሳሌ ነው፣ የእንትኑ ምሳሌ ነው። የጨለማው ነው ህይወት ላይ ያለ ተመሰረተ ሳይባረክ ይደረጋል። ተባርኮ አይደለም ተባርኮ ነው አይደል? እሺ ስለማህተዋ ያደረጋናል፣ ስለከተማ ህይወታችን ምንድን ያሳየናል፣ ያስተምረናል። ይሄን ነገር አንረዳ አሁን እየገባን ነው። ይሄን እንኳን አስተምረናል። አለማስተማራቸው ነው የሚሆነው። በግራቻቸው የሚሆነው ጻድቃን በቀኝ ኃጢያን በግራ የሚላጁ ለዩ ብያቸዋል። ታሰረ እንዳይሄድ የትም እንዳይሄድ አብራቸው እንዲኖር ነው። እንግዲህ ደንገጣቸው ነው። ለምን አብሮ ነው የሚኖረው? ምን ስለሆነ የሚደነቁት ሰዎች አሉ። አትደንገጡ። አብራቸው እንዲኖር አለ። እሺ አብራቸው እንዲኖር ማለት ጊዜያቸውን እስከመጠበቅ ነው። ጊዜውን እስከሚሸኝ ድረስ መሸኛው ሰዓት እስከሚደርስ ነው። አንደኛ ከዛም በኋላ ወዴት ትሄዳላችሁ? ሌላ ሰየማቸው የላችሁ ማለት ነው። እኛ ይሄን ልብ አድርጉ። በራሳችሁ በዚህ ስም ነው ያስደገሙብኝ፣ ይሄን ስም ስለሚያውቁት ያስደገሙብኝ ነው ልቀይረው ብላችሁ ሌላ አስቀየራችሁ ሰዎች አሉ። አይቀየርም። ሁለተኛ ደግሞ ጠፍቶባችሁ ወይ እናት አባቶቻችሁ ሳይነግሯችሁ ጠፍቶባችሁ ያሳየማችሁ ሰዎች በረከት ተነሳ። ልብ አድርጉ። ታሁን በኋላ ልታዳምጡ ይቺ ብቻ ነው ልብ አድርጋችሁ ልታዳምጡ ማለት ዋን ሰዓት ይሄድባችሁ ዘንድ ታይም እንግዲህ የንሸራ ወይም የሆነ ነገር ተሸፈናል። ወራት እናንተ ድነናል እንግዲህ አንወጣም ምን አስፈልገን ብላችሁ አንድ ሰው